وما آتيتم من زكاة تريدون وجه الله فأولئك هم المضعفون وما آتيتم من زكاة من يوم يسطاچوت صدقة زكاة تريدون وجه الله يا الله وديتا يمتفلقوبت كهونه من يهونال فأولئك هم المضعفون እነዚህ ናቸው አላህ Subhanahu Wa Ta'ala አጅራቸውን እጥፍ ድርብ እንደዚሁም ገንዘባቸውንም እጥፍ ድርብ የሚያደርግላቸው بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه رزقاتنا كم الناس فاباتشو منجدوش مكاكل عندنيو صدقة مستثنو يا الله ملك تنيا نبي صلى الله عليه وسلم باند وقت لي منالو عند سو بأولى اللاميد علي جزو يتقوازي يالا دامنا بسماي لي نبرنا يا دامنا تسابسبو ባለበት ሁኔታ የሆነ ድምጽ ይሰማል ይሄ ሰውዬ ምን የሚል ድምጽ ይሰማል ይሄንን ዳመና የሚያዝ ድምጽ ይሰማል አስቂ ሐዲቀተ ፉላን የእገሌ የሚባለውን ማሳ ሄድና አጠጣ የሚል ለዳመናው ትዕዛዝ የሚያስተላልፍ ድምጽ ይሰማል ከዛ በኋላ የዳመና በታዘዘው መሰረት ከሰማዩ ላይ እየተጓዘ ወደ አንድ አቅጣጫ ሲሄድ ይህ ሰው ደንግጦ ያንን ይመለከታል ያ ዳመና የሆነ ቦታ ላይ ሲደርስ ድንጋያማ የሆነ ቦታ ዝናቡን ለቀቀው ማለት ነው ከዛ ያ ዝናብ ወርዶ ተከማቸና ወደ ሰውየው ማሳ በሚሄድበት ጊዜ ሰውየው በአካፋ በመቆፈሪያ እያደረገ አትክልቱ መሃል ውሃው እየሄደ እንዲያጠጣና እንዲያበቅልለት ያው የራሱን እየቆተኮተ እየቆፈረ ስራውን ይሰራልና ይደክማል ይሄ ሰውዬ ይህንን ውሃ የወረደበት ቦታ ላይ ተከትሎ እዛ ድረስ ይሄድና ሲያይ ሰውየውን ያገኘዋል ከዛ በኋላ ይጠይቀዋል ስምህ ማን ነው ሲለው እገሌ ነኝ ሲል ይሄ በዳመናው ላይ ሂድና አጠጣ በሚል ትዕዛዝ የሰማውን ስም ነገረው ሰውየው ከዛ በኋላ ሰውየው ግራ ገባውና ለምን ስሜን ጠየከኝ ብሎ ሲጠይቀው አይ ዳመናው እኮ የሆነ ቦታ ላይ ተከማችቶ ነው በመንገድ እየሄድኩኝ የእገሌን ማሳ ሂድና አጠጣ የሚል ትዕዛዝ ሲሰጥ ሰማሁኝና ያ ስም ደግሞ ያንተ መሆኑን ለማጣራት ነውና ስጠይቅህ ያንተ ስም ነው ለመሆኑ ምንድነው የምታደርገው ምን ብታደርግ ነው ይሄን ነገር ልታገኝ ቻልከው ብሎ ሲጠይቀው ምን አለ እንግዲያውስ ከጠየከኝ ላስረዳህ አለው አሁን ይሄንን ማሳ ከዘራሁኝና ከኮትኩቼ ካሳደግኩኝ በኋላ ሲበቅልልኝ በሶስት ቦታ ከፍለዋለሁ አለ አንደኛውን ከዚህ ከሚወጣው ምርት ላይ አንድ ሶስተኛውን ለተቸገሩ ለምስኪን ለሙሳፊሮች ለተለያየ ሰደቃ አውሏለሁኝ አለ ሁለተኛውን እኔና ቤተሰቤ እንበላለን አለ ሶስተኛውን ደግሞ ለሚቀጥለው እንደገና መልሼ የምዘራውን አስቀምጣለሁ አለ በዚህ መሰረት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሐዲታቸው የሚያስተምሩን ምንድነው እሱ አንድ ሰው ከሚያገኘው ገቢ ላይ የተወሰነውን ከፋፍሎ በሶስትም ይሁን በአራትም በምንም እሱ በሚችለው አቅሙ በሚፈቅደው መልኩ ከሚያገኘው ወርሃዊ ገቢ ወይም ሸጦም ነግዶም ይሁን በማንኛውም መልኩ ሰርቶ ከሚያገኘው ነገር የተወሰነ ክፍልፋይ አድርጎ የተወሰነውን ክፍል ለተራበ ለተቸገረ ለተለያዩ ሰደቃዎች ማዋል ያው ይሄ ሰውዬ አስቂ ሐዲቀተ ፉላን እንደተባለው ከልባችን አላህን አምነን በአላህ ላይ ተመክተን የምናረገው ከሆነ ያው ያቺ የምንሰጣት ሰደቃ እንደገና ተመልሳ እኛን የሀብታችንን የምታበረክት መሆኑን ትነግረናለች አላህም Subhanahu Wa Ta'ala በቁርአን ያለው ይሄንን ነው እኮ ያ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም وما آتيتم من ربا ليربو في أموال الناس فلا يربو عند الله ማንኛውም በሰዎች ዘንድ እንዲራባላችሁ እንዲዋለድላችሁ አድርጋችሁ ለሪባ የሰጣችሁት አላህ ዘንድ በረካ የለውም ይጻፋላል وما آتيتم من زكاة ማንኛውም የሰጣችሁት ሰደቃ ዘካ تريدون وجه الله ያ አላህን ውዴታ የምትፈልጉበት ከሆነ ምን ይሆናል فأولئك هم المضعفون እነዚህ ናቸው አላህ Subhanahu Wa Ta'ala አጅራቸውን እጥፍ ድርብ እንደዚሁም ገንዘባቸውንም እጥፍ ድርብ የሚያደርግላቸው እነሱ አላህ Subhanahu Wa Ta'ala የሚተካላቸው ነው وما أنفقتم من شيء فهو يخلفه وهو خير الرازقين ማንኛውም የምትለግሱት ነገር فهو يخلفه الله ይተካዋል وهو خير الرازقين እሱ
ሰጪዎች ሁሉ እጅግ የላቀ ምርጥ የሆነ ለጋሽ ነው አላህ ሱብሓነሁ ወተዓላ። ስለዚህ አላህ ሱብሓነሁ ወተዓላ በዚህ ከሚጠቀሙና እንደዚሁም በየጊዜው በየወሩ ከምናገኛቸው ነገሮች የተወሰነውን ለምስኪን አካፍለን ንብረታችንን ገንዘባችንን የምናስጠብቅበትና እንደዚሁም አጅራችንን ከፍ የምናደርግበትን ነገር ከሚፈልጉ ሰዎች አላህ ያድርገን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። ነሲሐቲ ኢስላማዊ እውቀት ለሁሉ